በህይወቴ አይቻልም አላውቅም። በህይወቴ አይቻልም። ቬሎ ጭራሽ ቬሎ ደረጃ ሶፍ ደረጃ ድረስ ማላውቃት ሴትዮ አይ ቲንክ ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ጀምሮ ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጭቡ። ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ሰበር የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ወሰነ። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሐሳብህን አልደግፈው፣ የሰው ሃይማኖት እየረገጥክ፣ የሰው ሃይማኖት እየተቸ፣ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽ አንተ እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ፣ አልደግፍህም፣ አልከተልህም፣ አድናቂም አይደለሁም። እግዚአብሔር ይሮጣል። ነገር ግን ሁሱ አመልካለሁ ያለው አምላክ በፍጹም አላህ እንዳልሆነ ሊታወቅ ይገባል። አንደኛ በቁርአኑ ላይ የተገለጠው ሂጃብ ነው። አላህ ሂጃብ ይለብሳል። አላህ የውስጥ ሱሪ ወይም ፓንት አለው። እኔ አይደለሁም ነብይ መሐመድ የ6 ዓመት ህፃን ልጅ አገቡ፣ በ9 ዓመቷ ደግሞ ትዳር ጀመሩ ያልኩት እኔ አይደለሁም። አንዋር መስጊዶች ጫትና ድቤ የተቃዋረ ላይ እንትን የሚደረገው ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድነው ጥሪ እያደረገለት ያለው? ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። እነዚህ ሙስሊም ጂኒዎች ወንዶቹ ለኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ቀስ አድርገህ ቢክራ ሚስትን ስታገባ ቀስ ብለህ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለብህ። ልክ በምላጭ እንደምትቆረጠው ቀስ አድርገህ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ለቤተ ክርስቲያን ጠበቆች የሚሆኑ ከወጣቶች መካከል እኛ በማናውቀው በረቀቀው አሰራሩ እግዚአብሔር መንፈስ ቅዱስ በቤተ ክህነት የሌሉ የመንግስት ሥራ እየሰሩ ተማሪዎችም ሆነው እየተማሩ የራሳቸውንም ሥራ እየሰሩ እንደገና ባለቻቸው ጊዜ እግዚአብሔር መንፈስ ቅዱስ እየተጠቀመባቸው ለቤተ ክርስቲያናችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አፖሎጂስት ሆነው የቆሙ ስንት ወጣቶች እንዳሉ በቲክቶክ ዓለም ሄዳችሁ ይም እንዲያው ሩቅ አንይ። እስላሞቹና ጴንጤዎች አንድ ላይ ሆነው የሚያፈጡት ኦርቶዶክስ ላይ ነው። እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። አይደለሁም ነብይ መሐመድ የ6 ዓመት ህፃን ልጅ አገቡ፣ በ9 ዓመቷ ደግሞ ትዳር ጀመሩ ያልኩት እኔ አይደለሁም። አላህ ሱብሓነሁ ወተዓላ ለወራሾች በኑዛዜ መልክ ቀድመህ የሚሰጥ መከፋፈል መብት አለ ብሎ ተናግሮ አይቻልም ብለው ቀለበሱት ብዬ ዘገብኩት እኔ አይደለሁም። ባሌ እኛ ያሳደግነው ልጅ ሲገባ ሲወጣ እየቀና ነው ምን ይሻለናል ብላ ስታማክራቸው አጥቤው አልኳት ብለው ጺም ያበቀለን ሰው አጥቤው ብለው አዘዟት ብዬ የዘገብኩት እኔ አይደለሁም። እየሰማኝ ነው። እኔ አይደለሁም ክርስቲያንና አይሁድ መንገድ ላይ ስታገኟቸው ገፍትሯቸው ሰላማት ጀምሩላቸው ምናምን ብዬ ነብዩ እኮ ለዓለማት እዝነት ተደርጎ የተላኩት እያልን በቁርአን ለክርስቲያንና ለአይሁድ ሲሆን በመንገድ ላይ በሰላምታ ጀምሩላቸው ገፍትሯቸው አስጨንቋቸው አሉ ብዬ የተናገርኩት እኔ አይደለሁም። በነብዩ ላይ የቀጠፉት አካላትን ስማቸው እኔ አይደለሁም። አንድ ክርስቲያን ሙስሊምን ቢገድል ምን ይገደላል? ሙስሊም ክርስቲያን ቢገድል አይገደልም ያልኩት የተዛባ ሚዛን የተናገርኩት። አላህ በቁርአኑ አነፍስ ቢነፍስ ብሏል። ነፍስ ያጠፋ ነፍሱ ይጠፋል፣ ቤተሰቦች ይቀርካሉ በስተቀር። አይን ያጠፋ አይኑ ይጠፋል፣ እግር የቆረጠ እግሩ ይቆረጣል። በምንም ተአምር አይደለም። እኔ አይደለሁም ይሰማኝ ከሆነ አላህ እንዲጠላ ያደረኩት። አንተ ሙስሊም ወንድሞችን ወዴት አሳልፈህ ይሰራችኋለሁ? ወዴት? ወደ ክርስቲያኖች ከመቅረባችሁ በፊት የእናንተ እስልምና ብላችሁ ያዛችሁትን አስተካክላችሁ አጽድታችሁ አጣርታችሁ ያዙ አልኩ እንጂ እኔ ክርስቲያኖችን ለማስደሰት ክርስቲያኖችን ለመደገፍ ብዬ አንድ ቃል ተናግሬ አላውቅም። መቼም አልናገርም።
አልደግፍም አልከተልም ሐሳብን አልደግፈው የሰው ሃይማኖት እየረገጥክ የሰው ሃይማኖት እየተቸ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽክ አንተ እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ። አልደግፍም አልከተልም አድናቂም አይደለሁም። ለሚዲያው የምትመጥን ሰው አይደለም። በነገራችን ላይ ክርስቲያን ማለት እንዳንተ አይደለም። ይሄ ልጅ እንደሚሆነው የእንጀራ ገመዱን ለማስረዘም ብሎ ነው። ምክንያቱም ስራው ዲጄነት ነው። ሂዶ ደግሞ የሚጨፍረው የሚያስጨፍረው የሙስሊሞች ሰርግ ላይ ነውና እስቲ አይተነው እንምጣ። እና በዚህ ልክ በነፍሱ ተወራርዶ በሀገር ውስጥ ስደተኛ ሆኖ ተደብቆ እየኖረ ለሃይማኖቱ ሲል ዋጋ እየከፈለ ያለ ልጅ ብድግ ብለህ አንተ ደገፍከው ነቀፍከው አየው አላየው ምን ይወልበታል? ሁለተኛ ነገር አንተ የእንጀራን ገመድ ለማስረዘም እፎይም ብነቅፈው ሌላ ነገ ስራ ይመጣልኛል እነሱ ያሰሩኛል ብለህ በዚህ ልክ ሚዲያ ላይ ወጥተህ ትንሽነትን ማሳየት አይጠበቅብህም ነበር። ብትደግፈውም ባትደግፈውም ብነቅፈውም ባትነቅፈውም እኮ የሰርግ ሰው አይቀርብህም ነበር። አንተ ግን ሆድን እየሞላ ደረትን እያቀለ የፈለከውን እየበላ እየጠጣ እንደፈለክ እየዘፈንክ እንደፈለክ እየጨፈርክ እየኖርክ አንድ በህይወቱ ላይ ተወራርዶ ስለ ሃይማኖቱ ቆሞ ማንም የማይሰራውን ስራ እየሰራን ያለ ግለሰብ በዚህ ልክ አፍን ከፍተህ መናገር ያንተን ትንሽነት እንጂ የእሱን ትንሽነት አያሳይም። ምክንያቱም አንተ ለሃይማኖት ምን ዋጋ ከፍላል ብለህ ብትጠይቅ ምን አድርጊያለሁ ብለህ መመለስ አቅም አለ? ሂደህ በሙስሊሞች ሰርግ ላይ ተገኝቶ ዘፈን ከፍቶ ማስጨፈሩ ለሃይማኖት ዋጋ ነው ወይስ ደግሞ ለሃይማኖት ምን ሰርታል? እስቲ አንተ ባለ አቅም እንኳን። ስለዚህ ምንም ስለ ሃይማኖት ሳይገባ ኢየሱስ ክርስቶስ ሲሰደብ ኢየሱስ ክርስቶስ ላይ እንደፈለጉ አፋቸውን እየከፈቱ ሲያላግጡ እነሱን ሳትናገር ቁርአን እየከፈተ ቁርአኑ ላይ ያለውን ሲያነብላቸው ስድብ ከሆነ ስድቡ የመጣው ከሱ አንደበት ሲሆን ከቁርአኑ ላይ ነው ማለት ነው። ምክንያቱም ከራሱ አፍልቋ መንጭቶ ሲሳደብ ሰምተን አናውቅም። ምክንያቱም መጽሐፉን እየገለጠ መጽሐፉ ላይ ያለውን በሚገባቸው አማርኛ አስረዳቸው። ያ ደግሞ ለነሱ ስድብ ነው። ምክንያቱም እስከዛሬ ድረስ ይሄንን ክፍል ከቁርአን አንብቡ ይሄንን ክፍል አታንብቡ እየተባሉ ስለኖሩ ያላነበቡትን ገጽ ከፍቶ ስላስነበባቸው ስድብ ሆነባቸው። አለቀ እንጂ የሚሳደብም ሰው ሆኖ አይደለም። ሁለተኛው ነገር ግን እንዳንተ አይነት ክርስቲያኖች አደብ ልትይዙ ይገባል። ምክንያቱም ከሃይማኖታችሁ ሆዳችሁ በልጦባችሁ ለሃይማኖታችሁ እዚህ ግባ የማይባል ዋጋ ሳትከፍሉ በነፍሳችሁ ተወራርደው ተደብቀው በአገራቸው ላይ ስደተኛ ሆኖ ለሃይማኖታቸው ዋጋ እየከፈሉ እየኖሩ ያሉ ሰዎችን በዚህ ልክ የምትናገሩ እዚህ ግባ የማትባሉ ክርስቲያንን የምትሉ ማይተብ ያሰራችሁ ግን ደግሞ ከግብሩ የሌላችሁበት ክርስቲያኖች አፋችሁን አደብ ብታስገዙት መልካም ነው። ምክንያቱም እናንተ ሆዳችሁ ከሞላ ደረታችሁ ከቀላ ቤተክርስቲያን ምንም ትሁን አትሁን ትቃጠል አትቃጠል ትሰደድ አትሰደድ አያገባችሁም እናንተ ላይ ካልደረሰ በስተቀር ማለት ነው። ስለዚህ ይሄንን ግለሰብ አትቀየሙት። ምክንያቱም የእንጀራ ገመዱን ለማስረዘም ከነሱ ወግኑ ገንዘብ ለማግኘት ይሄንን ያደረገ እንጂ የተናገረው ነገር እውነቱ ነው አይደለም ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጭቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸነፈ። ዋው! ጆይ ጭሮ ግን እለት እለት የነብይነት ጸጋው በጣም እየጨመረና እያደገ እየመጣ እንዳለ እየተስተዋለ ነው። የሚገርም ትንቢት፣ ምን አይነት ያልተጠበቀ፣ ምን አይነት ወቅቱን የጠበቀ፣ ምን አይነት የሚገርም ትንቢት ነው እያስተላለፍክ ያለው እንድንል ነው እንደምትጠብቀው። አሁን እኔ የሆነ ጥቁር ያለ ደመና መጥቶ ጠብ ጠብ ማለት ሲጀምር እመኑኝ ዝናብ ይዘንባል ብላችሁ አስቁብኝም፣ እንደሞኝ አታዩኝም፣ እንደ እብድ አታዩኝም። እሱን ተውት። ለምሳሌ ሮብ ላይ ቁጭ ብለን እመኑኝ ነገ ሐሙስ ነው ብላችሁ ምንድነው የሚሰማችሁ? እንደ ሰው ነው የምታዩኝ? እንደ እብድ አታዩኝም? ሮብ ላይ ቆሞ ነገ ሐሙስ ነው እንደማለት ነው። ያን ያህል ጸጋ የሚጠይቅ ያን ያህል መንፈሳዊ መረዳት የሚጠይቅ ያን ያህል ሪስክ ወስደ የምትናገረው ትንቢት አይደለም። ሮብ ላይ ቆሞ ነገ ሐሙስ ነው እንደማለት ነው። ምክንያቱም ያለውን ነባራዊ ሁኔታ ስታየው ያለውን ፖለቲካል እንቅስቃሴ ስታየው ሴንተሩ ላይ ያለውን እንቅስቃሴ ብዙም አላወቅኩትም፣ ግን ወደ ታችኛው መዋቅር ወደ ክልሎች ወረድ ብላችሁ ብታዩ እየቀሰቀሰም ያለው እየተንቀሳቀሰ ያለው ተፍ ተፍ እያለ ያለው ፓርቲ ብልጽግና ብቻ ነው። ሌሎች ፓርቲዎች እስካሁን ምልክታቸውን እንኳን በሚወዳደሩበት የምርጫ ክልሎች መለጠፍ አልጀመሩም። ምንም አይነት እንቅስቃሴ እያደረጉ አይደለም። የአባቶች ኃላፊነት ነው። ልጆቻችሁን ወደ ቤተክርስቲያን ማምጣት ያስፈልጋል። ልክ ዓለማዊ ትምህርት ለማስተማር እንደምንጓጓው ሁሉ መንፈሳዊ ነገር እንዲማሩ